ኦሪት ዘሌዋውያን ምዕራፍ 19 እግዚአብሔር ሙሴን እንዲህ አለው፣ ለመላው የእስራኤል ሕዝብ ጉባኤ እንዲህ ብለህ ተናገራቸው። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ከእናንተ እያንዳንዱ እናቱንና አባቱን ያክብር፣ ሰንበታቴንም ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። ወደ ጣዖታት ዘወር አትበሉ፣ ወይም ከቀለጠ ብረት ለራሳችሁ አማልክት አትስሩ። እኔ እግዚአብሔር አምላካችሁ ነኝ። የኅብረት መሥዋዕት ለእግዚአብሔር በምታቀርቡበት ጊዜ መሥዋዕታችሁ ተቀባይነት እንዲያገኝላችሁ አድርጋችሁ አቅርቡ። መሥዋዕቱንም ባቀረባችሁ ዕለት ወይም በማግስቱ ይበላ። እስከ 3ኛው ቀን የተረፈው ማንኛውም ነገር ይቃጠል። በ3ኛው ቀን ቢበላ ርኩስ ነው፣ ተቀባይነትም የለውም። ከመሥዋዕቱ የሚበላ ማንኛውም ሰው ለእግዚአብሔር የተቀደሰውን ነገር አርክሷልና ይጠየቅበታል። ያም ሰው ከወገኑ ተለይቶ ይጥፋ። የምድራችሁን መከር በምትሰበስቡበት ጊዜ በእርሻችሁ ዳርና ዳር ያለውን አትጨዱ፣ ቃርሚያውንም አትልቀሙ። የወይንህን እርሻ አትቃርም፣ የወደቀውንም አትልቀም። ለድሆችና ለመጻተኞች ተውላቸው። እኔ እግዚአብሔር አምላካችሁ ነኝ። አትስረቁ፣ አትዋሹ። ከእናንተ አንዱ ሌላውን አያታልል። በስሜ በሐሰት አትማሉ። በዚህም የአምላካችሁን ስም አታርክሱ። እኔ እግዚአብሔር ነኝ። ባልንጀራህን አታጭበርብር፣ አትቀማውም። የሞያተኛውን ደሞዝ ሳትከፍል አታሳድር። ደንቆሮንም አትርገም። በዓይነ ስውሩም ፊት እንቅፋት አታኑር። ነገር ግን አምላክህን ፍራ። እኔ እግዚአብሔር ነኝ። ፍርድ አታዛቡ፣ ለድሃው አታድላለት። ለትልቁም ሰው ልዩ አክብሮት አትስጥ። ለብርቱ አታዳላ፣ ነገር ግን ለባልንጀራህ በትክክል ፍረድ። በሕዝብ መካከል ሐሜት አትንዛ። የባልንጀራህን ሕይወት አደጋ ላይ የሚጥል ማንኛውም ነገር አታድርግ። እኔ እግዚአብሔር ነኝ። ወንድምህን በልብህ አትጥላው። የበደሉ ተካፋይ እንዳትሆን ባልንጀራህን በግልጽ ገስጸው። ወገንህን አትበቀል ወይም ምቀኛ አትሁንበት። ነገር ግን ባልንጀራህን እንደ ራስህ ውደድ። እኔ እግዚአብሔር ነኝ። ሥርዓቴን ጠብቁ። የተለያዩ እንስሳትን አታዳቅል። በእርሻችሁ ላይ 2 ዓይነት ዘር አትዝራ። ከ2 ዓይነት ነገር የተሠራ ልብስ አትልበስ። አንድ ሰው ለሌላ ከታጨች ሴት ባሪያ ጋር ግብረ ሥጋ ቢፈጽም፣ ሴቲቱም ያልተዋጀች ወይም ነፃ ያልወጣች ብትሆን ይቀጣ። ነገር ግን ሴቲቱ ነፃ ስላልወጣች አይገደልም። ሰውየውም ለበደል መሥዋዕት የሚሆን አንድ አውራ በግ ወይም ወደ መገናኛው ድንኳን ደጃፍ ለእግዚአብሔር ያምጣ። ካህኑም በበደል መሥዋዕቱ አውራ በግ ሰውየውም ስለ ሠራው ኃጢአት በእግዚአብሔር ፊት ያስተሰርይለታል፣ ኃጢአቱም ይቅር ይባልለታል። ወደ ምድሪቱ ገብታችሁ ማንኛውንም ዓይነት ፍሬ የሚሰጥ ዛፍ በምትተክሉ ጊዜ ፍሬውን ለመብላት የተከለከለ መሆኑን እወቁ። ለ3 ዓመት የተከለከለ በመሆኑ አይበላ። በ4ኛው ዓመት ፍሬውም ሁሉ ለእግዚአብሔር የተቀደሰ የምስጋና መሥዋዕት ይሆናል። በ5ኛው ዓመት ግን ፍሬውን ትበላላችሁ። በዚህም ሁኔታ ፍሬው ይበዛላችኋል። እኔ እግዚአብሔር አምላካችሁ ነኝ። ደም ያለበትን ማንኛውንም ሥጋ አትብሉ። ጥንቆላ ወይም አስማት አትስሩ። የራስ ጠጉራችሁን ዙሪያውን አትከርክሙ። ጢማችሁንም አሳጥራችሁ አትቆረጡ። ለሞተ ሰው ሰውነታችሁን አትንጩ። በሰውነታችሁ ላይ ንቅሳት አታድርጉ። እኔ እግዚአብሔር ነኝ። ምድሪቱ ወደ ግልሙትና ዘንብላ በርኩሰት እንዳትሞላ ሴት ልጅህ ጋለሞታ ትሆን ዘንድ አታዋርዳት።
ሰንበታቴን ጠብቁ፣ መቅደሴንም አክብሩ። እኔ እግዚአብሔር ነኝ። እንዳትረክሱባቸው ወደ ሙታን ጠሪዎች ዘወር አትበሉ፣ መናፍስት ጠሪዎችንም አትፈልጉ። እኔ እግዚአብሔር አምላካችሁ ነኝ። ዕድሜው ለገፋ ተነስለት፣ ሽማግሌውንም አክብር። አምላክ ፍራ፣ እኔ እግዚአብሔር ነኝ። መጻተኛ በምድራችሁ ላይ አብሯችሁ በሚኖርበት ጊዜ አትበድሉት። አብሯችሁ የሚኖረው መጻተኛ እንደ ገዛ ወገናችሁ ይታይ፣ እንደ ራሳችሁም ውደዱት። እናንተም በግብፅ መጻተኞች ነበራችሁና እኔ እግዚአብሔር አምላካችሁ ነኝ። በመስፈሪያ ወይም በሚዛን አታጭበርብሩ። እውነተኛ መለኪያ፣ እውነተኛ መመዘኛ፣ እውነተኛ የኢፍ መስፈሪያ፣ እውነተኛ የኢን መስፈሪያ ይኖራችሁ። ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። ሥርዓቴንና ሕጌን ሁሉ ጠብቁ፣ ተከተሏቸው። እኔ እግዚአብሔር ነኝ።